ቤተሰብ ሃይሚዬ ጨረቋ ይዛ በጥፊ ነው የላሰችው። ቀልድና ቅዘን ቤት ያበላሻል አሉ። ሃይሚ ላይ እንደዚህ መዘነጥና መቀለድ መች ይመቻታል ብለን ውጣ ውጣ እኮ ነው ያለችው። ወይኔ እኔ ግን በጣም ነው የምወደው እንትላል ማን ነው ስሙን ይሄ ቅዱስን በጣም በጣም ደስ የሚል ልጅ ነው። እግዚአብሔርን በጣም ደስ የሚል በጣም ስነ ስርዓት ያለው ልጅ ነው። ደስ ይላል። እንኳንም ከነሱ ጋር ተደባልቆ ቢሰራ ምን ከወንድ እኮ ችግር የለውም፣ ሴት ነው ችግር የምታመጣው። እና ደግሞ በጣም ስነ ስርዓት ያለው ልጅ ነው። በጣም ነው እኔ ደስ የሚለኝ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ሁላችሁም ማለት ነው። አዲስ ዩቲዩብ ስለሆነ በደንብ አድርጋችሁ ላይክ አድርጉ። ይሄ ነገር ይዞኛል እናንተ እና ዛሬ ቪዲዮ በጣም ነው የሚያስቀው። በጣም ሃይሚዬ ደግሞ ዛሬ ምንድነው እንደዚህ እሽማልት መምሰል ስማርት ነው የመሰለችው፣ ስማርት ነው የመሰለችው። ማርያም ስታምር ዛሬ የኔ ድንቡሽ ብዙ የኔ ቆንጆ እና የዛሬ ፕራንክ በጣም የሚያዝናና ፕራንክ ነው። ደስ የሚል ፕራንክ ነው። በጣም ወደነዋል። እንግዲህ ሃይሚ የሚችላት የለም ታውቃላችሁ። በቲቪ ለመጣባት ሰው ነብር ነች፣ ጎበዝ ነች፣ ራሷን አታስደፍርም። ምንም ቢሆን ምንም ማለት ነው። ጀግናችን ነች ሃይሚዬ የኔ ቆንጆ። ዛሬ በጣም ደስ ብሎኝ ነው። እንግዲህ ብሩክ ራሱ በቃ ሃይሚ ላይ እንዴ ምንድነው ዛሬ እንደዚህ ያማረብሽ ምንድን እንደዚህ ቆንጆ ወንሺው እያላት ሁሉ እንትን እያለን ነበር። በጣም ደስ ይላል። በቃ የሃይሚዬና የብሩኬ ፍቅር አሁንም ከፍ ያርግልን። ቅዱሴም እንኳን ደህና መጣ። በጣም ደስ ብሎኛል እኔ ስላየሁክ። በቀደም አይቻል ግን በቃ ዛሬ ደግሞ እንደዚህ ነው ፕራንክ ስለሰራ አብረ በጣም ደስ ብሎኛል። እውነት በጣም ደስ የሚል ነው ቅዱስ። ያው ከነ ሃይሚ ጋር ታስታውሳላችሁ የዛኔ በጣም ብዙ ነገር ስንሎ ነበረ። ግን በጣም ልጁ በጣም ስነ ስርዓት ያለው ደስ የሚል ልጅ ነው እና ቡራዬም አምሮብሃል። አቤት ቡርክ ግን በስማም ስፖርት እንዴት እንዳተው ስፖርት በቃ ለአንተ ተስማምቶሃል። ቀንሰሃል። በቃ የሆነ የሚያምር የሞዴል ሰውነት ነው ያስከው በእውነት። እና ሃይሚዬ በጣም እድለኛ ነሽ፣ ብሩክን የመሰለ ሸበላ ባል ስላለሽ ማለት ነው። ያው ብሩክም ያው እድለኛ ነው፣ ግን ሃይሚ የበለጠ እድለኛ ነች። ብሩክ ሸበላ ነው በጣም እና በጣም ደስ ብሎኛል እነሱን በእንደዚህ አይነት ነገር ማየቴ። በጣም እውነት እነሱ ሲጣሉ ምን ሲሉ እኔ በጣም ነው የሚያስጠላኝ። አሁን በእንደዚህ አይነት ነገር ሲመጡ ምናምን ደስ ይላል። እና ግን ሃይሚ በስማ ምን በጣም ነው የገረመኝ እናንተ። በቃ ነብር እኮ ነው የሆነችው። በጥፊ እኮ ድርግም ምን ያደረገችለት ጥፊውን አይታችሁ አይደለ? እቺ ቀጭን እጇ ይዛ ጦዝ አድርጋ ነው በጥፊ ያጋጨችው። ማርያም እንዴት እንደሳኩኝ በጥፊ ስመታ። ውጣ ከቤት ውጣ፣ አልጠጣም አልኩ አይደለ እንዴ? ውጣ ላሰችው በጥፊ። ደነገጠ እኮ እሱ ራሱ በጣም ደነገጠ። ጥፊ ሲመታ ደነገጠ። እንዲህ ይመታል እንደ ሃይሚ አላት። እናሳ እኛ ነብር እንኳን ነክታችኋት ሳትነካ እንኳን ትንሽ እንድች ግልምጫ እንኳን ዝም አትልም። ስለዚህ ከነብሯ ጋር አትሳፈጥ። ከተሳፈጥክ ደግሞ ያው ጥፊ ነው የምታገኘው ማለት ነው። ማን ነው ቡራዬም እኮ ጥፊውን ስንቴ ቀምሷል መሰለ። እንደውም አንተ ገና ነው የቀመስከው። ቡራዬ ስንቴ በጥፊ ተመታለች ስንቴ። እና ከሃይሚዬ ጋር ተዘፋፈጥ ለሌላ ጊዜ ፕራንክ ስትሰራ። እሷም ለነገሩ ፕራንክ ከሰራች የዚህን እጥፍ ስለምትሰራ ተጠንቀቁ። ግን አሁን ምንድነው መሰላችሁ አንዳንድ ጊዜ ፕራንክ ያጣላል። እኔ ፕራንክ ሲደራረጉ ደስ ይለኛል በጣም በቃ። ግን አሁን ሶስተኛ ሰው ምናምን ደግሞ ሲገባ ፕራንክ ላይ ምናምን አንዳንድ ጊዜ ፕራንክ የሚያመጣው ጣጣ ታስታውሳላችሁ አይደል? በፕራንክ የተነሳ ብሩክና ሃይሚ በጣም ተጣልቶ ስንት የትነት መንገድ ነው የሄዱት። ስለዚህ ፕራንክ ከአንድ ቀን ማደር የለበትም። በቃ ወዲያው ነው ፕራንክ ከሆነ ፕራንክ ነው ብሎ ወዲያው መዝጋት ነው። 2 ቀን 3 ቀን አታሳድሩ ፕራንክ። አሁንም ልንገራችሁ እንደው አሁን ፕራንክ ልትጀምሩ ነው እርግጠኛ ነኝ። በኃይለኛ ፕራንክ ትጀምራላችሁ። ፕራንክ ከጀመራችሁ ግን 2 ቀን 3 ቀን 4 ቀን ምናምን የሚያሳድር የሚቀጥል ፕራንክ እንዳታረጉ። ለምን ያጣላል። ስለዚህ አንድ ቀን በቃ ፕራንክ ነው ከሰራ ፕራንክ ነው በቃ አለቀ። ማኩረፍ ራሱ የለባችሁም። እንደዚህ አንተም የፈለግከውን ብድር መመለስ ነው እንጂ መኮራረፍ ምናምን በእናንተ በኩል እንዳናይ በጣም ደስ ብሎናል ስላየናችሁ። ቅዱሴም እንኳን ደህና መጣ። በጣም ነው የምወድክ፣ በጣም ነው ማከብርክ እና አብረሃቸው ከጎናቸው ቁመህ አብረ መስራት ትችላለህ። እንወድሃለን። ዩቲዩብንም እንግዲህ ሰብስክራይብ አድርጉት፣ እኔንም በዛው ሰብስክራይብ አድርጉኝ። በተረፈ ቤተሰብ መልካም አዳር ይሁንላችሁ።
ወዳችኋለሁ፣ አክብራችኋለሁ። ለሁሉም ነገር አመሰግናለሁ። ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ቻው ቻው።